ሊቀ ጳጳስ ጋላገር በሞስኮ የኦርቶዶክስ ካቴድራልን ጎበኙ። ሊቀ ጳጳስ ፖል ሪቻርድ ጋላገር በሩሲያ በሁለተኛው ቀን ጉብኝታቸው በሞስኮ የሚገኘውን የአዳኙ ክርስቶስ ኦርቶዶክስ ካቴድራልን ጎብኝተዋል። የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ ይፋ ባደረገው መርሃ ግብር መሰረት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የሐዋርያዊ ጉብኝታቸው ዓላማ በጋራ ውይይትና በሰላም ላይ ያተኮረ እንደሆነ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ጋላገር ሩሲያ ውስጥ ከሀገሪቱ ባለስልጣናት ከሞስኮ ፓትርያርክ ጽሕፈት ቤት ተወካዮች ጋር የተገናኙ ሲሆን የዚህ ጉብኝት አንዱ አካል የሆነው በሞስኮ ወደሚገኘው የአዳኙ ክርስቶስ ኦርቶዶክስ ካቴድራል ሲደርሱ ለብፁዕነታቸውና ለቅድስት መንበር ልዑካን ደማቅ አቀባበል ተደርጎላቸዋል። አስደናቂ የህንጻ ጥበብ፣ ወርቃማ ጉልላቶች ያሉት ይህ ካቴድራል በውስጡ ጥበባዊና መንፈሳዊ ሀብቶችን የያዘ ሲሆን ሊቀ ጳጳስ ጋላገር የቤተ ክርስቲያኗን ታሪክ የሚናገሩ አውደ ርዕዮችን ተዘዋውረው ተመልክተዋል። ብፁዕነታቸው በጉብኝታቸው ማብቂያ በካቴድራሉ ፊት ለፊት ቆመው ጸሎት አድርገዋል። መረጃው የቫቲካን ዜና አገልግሎት ነው።